ሰላም ተመልካቾቻችን እንዴት ናችሁ? ሳምንታዊ ዓለም ሸማች ፕሮግራማችን ጀምሯል። በዛሬ ዓለም ሸማች ፕሮግራማችን ቆይታ የማደርገው የወርቅ ገበያ ላይ ነው ትኩረት የማደርገው። ወርቅ እንግዲህ በዓለማችን እጅግ በጣም ተፈላጊ ነው። ጊዜው የማያልፍበት ፋሽኑ የማያልፍበት በተለይ ደግሞ ወደኛ አገር ስንመጣ ደግሞ የኛ ማህበረሰብ ለወርቅ ትልቅ ግምት ነው ያለው። ወርቅን ደግሞ እንደ ረጅም ጊዜ ንብረትም አድርገን ነው የምናስበው። በዛሬ ዓለም ሸማች ቆይታ የተለያዩ ቤቶች እየተዟዟርኩኝ ቆይታ የማደርግ ይሆናል። አብራችሁን ቆዩ። ሰላም እንዴት ነሽ? እንኳን ደህና ቆየሽኝ። እንዴት ነው የወርቅ ገበያ ምን ይመስላል? የወርቅ ገበያ ያው ጥሩ ነው፣ ግን ደግሞ ሰሞኑን ትንሽ አየሩ ቀዝቀዝ ያለ ነው፣ ብዙም እንቅስቃሴ የለውም፣ ግን ጥሩ ነው አንጻራዊ። የወርቅ ተፈላጊነት እስቲ ትንሽ ብታወሪ። የወርቅ ተፈላጊነት ያው ወርቅ እንግዲህ ስንለው ስሙ ራሱ እንደ ወርቅ ገነን ያለ ነው፣ የሆነ መልካም ስም አለው እና እናጌጥበታለን፣ ገንዘብ እንይዝበታለን። በአጠቃላይ ሀሴት ነው ወርቅ። አሁን ላይ ገበያው ቀዝቀዝ ብሏል ብለሽኝ ነበር። እስቲ ስለ ገበያው። ያው የገበያው እንዳልኩሽ ብዙም እንቅስቃሴ የለም፣ ገዢውም ምንም እኛም እንደዚህ ቁጭ ብለን ገበያ ሲመጣ እንሞክራለን ያለንን የተሻለንን ሰውም ጥሩ አቅርቦት ነገር አዘጋጅተናል። ለምሳሌ በቀለበት በሀብል በተለያዩ አማራጮች እናቀርባለን። ሰው የሚፈልገው እንዲያጌጥበትም እንዳልኩሽ ገንዘብም ለመያዣም ነው፣ ለሁለቱም ነው የምንጠቀመው። የትኛው ወቅት ላይ ነው ግን አብዛኛው ወርቅ የሚሸጠው? ወቅቶቹ ያው በደንብ የሰርግ ወቅት ላይ ነው፣ የጥርና የሚያዝያ አካባቢ ላይ ነው በደንብ እንቅስቃሴ ትንሽ የሚኖረው አንጻራዊ። እዛ ወቅት ላይ በደንብ ገበያ ይኖረናል። የካራንት ልዩነት በወርቁ ላይ ምንድነው የሚፈጥረው? ልዩነቱ ምንድነው? የጥራት ሁኔታ ነው። 21 ስንል ያው በደረጃው በቁጥርም ደግሞ ከፍ ያለ ነው። 18 ስንል ዝቅ ያለ ነው። በሱ እንኳን ማመዛዘን እንችላለን። የጥራት ሁኔታው ነው። 18 ኤክስትራ የምንለው ከጥራት አኳያ ከፍ ያለ ነው ከ18ቱ። 18ቱ ያው በማሽን የሚሰራ ነው። የኤክስትራው ላይቱ ነው ይወጣሉ። 18 የሀገር ውስጥ ብለን የምንጠራቸው ደግሞ በእጅ ስራ የምንሰራቸው ናቸው። ትንሽ ከበድ ይላሉ። የጥራት ሁኔታው ነው። እነዚህ እዚህ ጋር ያሉት በጣም ነው የሚያምሩት። ያው እዚህ ጋር የምታያቸው በሙሉ ጉትቻ ናቸው። ይሄኛው በ21 ካራንት ነው ያለው። እዚህ ጋር 18 ኤክስትራ ያልኩሽ ናቸው። እነዚህ ደግሞ እዚህ ጋር የምታያቸው ቀለበቶች የሀገራችን 18 ካራንት ናቸው። እንዴት ነው ዋጋቸውስ? የዋጋ ሁኔታው እሺ፣ ለጊዜው እነዚህ አሁን እነዚህ 18 ካራንት የሀገር ውስጥ ናቸው። 27000 ብር ነው እየሸጥን ያለ ነው። 27000 በግራም 27000 ብር። እዚህ ጋር ደግሞ የምታያቸው 18 ኤክስትራ ያልኩሽ 29000 ብር ነው በግራም። 21 ካራንት ያልኩሽ ደግሞ 30000 እና 31000 እንሸጣቸዋለን። እንደ ገበያው ሁኔታ ነው። ጥራቱስ እንዴት ነው? የጥራቱ ሁኔታ የጥራቱ ያው ሙሉ ለሙሉ 21ኛ ጋር በወርቅ በጥራት ነው የምናቀርበው። 21 ንጹህ 21 ናቸው። 18 እንዳልኩሽ ሁሉንም በስቴፕ ነው ያስቀመጥናቸው። ለእያንዳንዱ ነገር በጥራት ነው የምናቀርበው። ሰላም ነው አለን አለው። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ስራ እንዴት ነው? ቆንጆ ነው። ጥሩ ነው። ቆንጆ ነው አልሐምዱሊላህ። ወርቅ እንዴት ነው? ወርቅ ገበያ ትንሽ ቀዝቅዟል ትንሽ ከጾም ጋር በተያያዘ። ከዛ በተረፈ አሪፍ እየሄደ ነው። የጾም ወቅት ስለሆነ ነው። የጾም ወቅት ስለሆነ ትንሽ ቀዝቀዝ ብሏል ገበያ። እንዴት ነው እስቲ የወርቅ ገበያውስ ዋጋው ምን ይመስላል? ዋጋ እንደ አይነታቸው ይለያያል። እኛ ጋር ሁለት አይነት ወርቅ አለ። 21 ካራት እና 18 ካራት እንይዛለን። 21 ካራት የምንላቸው ከባህሬንና ከዱባይ የመጡ እንይዛለን። 18 ካራት ደግሞ ከጣሊያን የሚመጡ ወርቆችን እንይዛለን። በዚህ በኩል ያሉት 18 ካራቶች ናቸው እነዚህና እዚህ ጋር የምታዩቸው 21 ካራት ዱባይና ባህሬኖች ናቸው። ቆንጆ የሚባለው የት ሀገር ወርቅ ነው? ብዙ ሰው የሚመርጠው የዱባይና የባህሬን ነው፣ 21 ካራትም ማለት ነው። አንዳንድ ሰው ግን 18 ካራትን ይመርጣል ለሪሴል የተሻለ ዋጋ ያለው እና አንዳንድ ሰው እንደሚመርጠው 21 ይሄን ቦታ ተወርተረጋች 21 ነው የሚመርጠው 21 ይመርጣል። በ18 ካራትም አለ በራሱ አይነት። ልሙጥ ሲሆንና ተደራቢ ሲሆን ልዩነት የለውም። ያው ልሙጥ አሁን ላይ ብዙም ሰው አይፈልግም ተለምዷልና ትንሽ ፋሽኑ ያለፈበት ነው ብሎ ስለሚያስብ ሰው አሁን ላይ ያለው ፈርጥ ያላቸው ናቸው አብዛኞቹ። ሰውም ፈርጥ ያለውን ይመርጣል። ለምሳሌ 20 ካራንት የምንለው ስንት ነው ዋጋው? ዋጋ ከ31000 እስከ 32000 ባለው የ1 ካራት ዋጋችን ነው። 18 ካራት ደግሞ ከ27000 እስከ 28500 ኤክስትራ እቃዎች አሉ። ኤክስትራዎቹ ትንሽ ይጨምራሉ። 18 ኤክስትራዎቹ ማለት ነው። ወርቅ በካራት ነው ጥራቱ የሚታወቀው። ከ10 ካራት ጀምሮ እስከ 24 ካራት ድረስ አለ። እኛ ጋር 22 ማነው 18 ካራት እና 21 ካራት ነው በብዛት ያለው። ይሄ ካራት ማለት ኢንተርናሽናል የሆነ የኳሊቲ መለኪያ ነው።
ስለዚህ ያው እንዳልኩሽ ለመለየት ይሄ እቃ 21 ነው 18 ነው ለማለት ስታምፑን ነው አይተን። አብዛኛው ሰው ምርጫው ምን አይነት ወርቅ ነው? በ21 ላይ በብዛት ሰዎች ያዘወትሩታል። ምንድነው ጎላ ብሎ ይታያል፣ ደመቅ ይላል። 18ን ብንመርጥ ደግሞ ያላብሰናል፣ ፈዘዝ ያለ ነው፣ ነጣ ይላል ከ21 አንፃር። ወደዛ ደግሞ የሚያማምሩ ይታዩኛልና እስቲ የአንገት ናቸው? አዎ እዚህ ጋር የምታያቸው ሀብሎች ናቸው 18 ካራንት ኤክስትራ የምንላቸው ናቸው። እዚህ ጋር ደግሞ መስቀሎች አሉ 18 ካራንት የሀገር ውስጥ ናቸው። ሁሉም ንጹህ ወርቅ ናቸው ማለት ነው? ንጹህ ወርቅ ናቸው ሁሉም። 18 ያልኩሽ ኤክስትራዎች አሉ በብራስሌት በአምባር አማራጮች አሉ የተለያዩ ለወንድም ለሴትም የሚሆኑ። እዚህ ጋር ደግሞ 21 ካራንት ናቸው። እነዚህ አሁን ጎባጎቦች እንላቸዋለን። በብዛት በሀበሻ ልብስ በሀገር ልብስ እንለብሳቸዋለን። በጣም ድምቀት ይሰጣሉ፣ ውበት አላቸው፣ ውበትን ያጎናጽፉናል። እዚህ ጋር ደግሞ የምታያቸው 21 ካራንት ናቸው፣ ሀብሎች ናቸው። ለሴትም ለወንድም በተለያዩ አማራጮች አሉ። እዚህ በኩል ደግሞ ስንመጣ እዚህ ጋር መስቀሎች አሉ 21 ካራንት እና የሀገር ውስጥ 18 ካራንት ብለን እንደምታያቸው በጣም ነው የሚያማምሩት 21 ካራንቶቹ። 18 ካራንቶቹም እንደዛው በተለያየ ዲዛይን ስለምናቀርባቸው። ተመልካቾቻችን እየተከታተላችሁ የምትገኙት የዓለም ሸማች ፕሮግራማችን ነው። በዛሬ የዓለም ሸማች ፕሮግራማችን የተለያዩ ወርቅ ቤቶች እየተዟዟርኩኝ ነው ቆይታ እያደረኩኝ የምገኘው። እንግዲህ በፊት ላይ ፒያሳ አካባቢ ነበረ ወርቅን ስናስብ ፒያሳ ነው እንግዲህ ስናገኝ የነበረው። አሁን ላይ 4 ኪሎ በአንድ ሞል ውስጥ ለሸማቹ አማራጭ መሆኑ እጅግ በጣም ደስ የሚል ነገር ነው። ወርቅ ገበያ ከጊዜ ወደ ጊዜ እየጨመረ ነው። በእርግጥ ግን ያው ፌር በሆነ ዋጋ ተገበያይተናል። ቆንጆ ዋጋ አግኝቻለሁ። ስንገዛ ምን ጊዜም ያው ግድ ነው ኳሊቲውን ነው አይደል? አንቺ ዲፔንድ በጣም ማየት ያለብሽ ኳሊቲ ነው። ብዙ ብሮች ነው ተሽገዝተሽ ወርቅ ደግሞ ማጌጥ ብቻ ሳይሆን እኔ አሁን ለምሳሌ ለማጌጥ ብቻ ሳይሆን እንደ ቅርስ ነው የምጠቀመው። ከጊዜ ወደ ጊዜ እያደገልኝ እንደሚመጣ ስለማቅ ስገዛም በጣም ተጠንቅቄ እዚሁ መፈተሻ አላቸው 21 ካራትም 18 ካራትም መፈተሻ አላቸው። ፈትሸው ንጹህ ወርቅ ነው የምወስደው። ካራንቱስ በምንድን ነው የምትለዩት? ገዢውስ እንዴት ነው የሚለየው? አብዛኞቹ ለምሳሌ ይሄኛው ላዩ ላይ 21 ካራት ነው 21 ኬ የሚል ስታምፕ ይኖራል። ልሽ እዚች ጋር ስለተጻፈ ብቻ ነው ቼክ ማድረጊያ አየለን አለ ቼክ ማድረጊያም አለ። ከዛ በተረፈ ግን ያስታውቃል። አዎ በደንብ ልዩነታቸው በጣም ግልጽ ነው። ለምሳሌ ይሄ አሁን 21 ካራት ነው 18 ካራት እቃ ላሳይሽና ልዩነቱ እኛውን 18 ካራት ኤክስትራ እቃ ናት። በጣም ነው የሚለያየው። በደንብ ይውና ልዩነት አለው። ይሄኛው ሞር ቢጫ ነው፣ ይሄ ደግሞ ላይት የሆነ ከለር ነው ያለው። ስለዚህ ይሄ ዝም ያለ ነው እና ደግሞ ቢጫ በደንብ ወደ ቢጫነት የሚያደለው 21 ካራት ነው። 18 ካራት ሲሆን ትንሽ ነጣ ይላል፣ በሱ ይለያል። እዚህ ጋር ፈርጥ ያላቸውስ ልዩነታቸው ምንድነው? ልዩነት ሳይሆን ምስግነት እንላቸዋለን። አንገት ላይ ጆሮ ላይ እናረጋቸዋለን። የአይነቱ ነው ምስግነት ብለን የምንጠራው። ልክ እነዚህን ጎባጎብ ብለን እንደጠራናቸው እዚህ ጋር ምስግነት እንላቸዋለን። ስም አላቸው እያንዳንዱ። ወደዚህ ጋር ስናልፍ ደግሞ ቀለበቶች አሉን የሰርግ ወቅት ላይ የምንጠቀማቸው። አብዛኛው ሰዎች ቢጠቀሙ ይሄን ይመስለኛል። ይሄንን ነው በደንብ የሚወስደው። አሁን ደግሞ እንዳልሽው ቀጣይ ከ1 ከ2 ወር በኋላ የሰርግ ወቅት ነው የሚሆነው። በሙሉ እነዚህ የምናቀርበው ማለት ነው። በተለያዩ አማራጮች እያዘጋጀንላቸው ነው ገና ካሁኑ። እነዚህ ሁሉም የጋብቻ ናቸው? አዎ በሙሉ እዚህ ጋር የሴቶች ናቸው። የወንድም የሴትም መጠቀም ይችላል። በልሙጥና በዲዛይን በተለያዩ አማራጮች አቅርበንላቸዋል። አንዳንድ ሰው 21 ካራንትን ይወዳል ሲለብስ፣ ሻይኒው ይሄ ወርቅ ይመስለኛል ይላል። 18 ደግሞ እንደዛው ፈዘዝ ያለ ነጣ ያለ ከለር ስለሆነ ሰው ይሄንን ብለብስ በዚህኛው አሁን ለምሳሌ ዛሬ በለበሽው 18 ካራንት ስትለብሽበት በጣም ያላብስሻል፣ ውበት አለው። ባህላዊ ልብስ ተጠቀሚ ደግሞ 21 ትለብሻለሽ። እንደ ሰው ቴስት ነው። ይበልጥ ደመቅ ለማለት ወደ 21 ሰው ያደላል። 18 ደግሞ በጣም ያዘንጥሻል። ለኖርማል ልብስ ለምሳሌ ቀሚሶች ሊሆን ይችላል የምንጠቀመው፣ ቀለል ያሉ ሱሪዎች ሊሆን ይችላል። እነሱን ያላብሱናል፣ ውበት ሰጥቶ ይጨምርልናል ማለት ነው። በጣም ነው አመሰግነው። መልካም ጊዜ። አሜን። በአንድ ሞል ላይ መሆኑ ለምሳሌ እኔ እንደ ከስተመር እንደ ገዢ የተጠቀምኩት ምንድነው አንድ ቦታ ላይ ሁሉንም ወርቅ ቤቶች ማግኘቴ፣ አንደኛ ቦታው ሴፍ ቦታ ነው። ሞል ውስጥ መሆኑ በራሱ ሴፍ ነው። ሁለተኛ አንድ ቦታ ላይ አገር ውስጥ አሉ የተባሉ ወርቅ ቤቶችን ደህና በጥራትም በደረጃም በምንም እዚህ ነው ማገኘው ብዬ ስለማስብ
አንድ ላይ መሰብሰባቸው ለኛ ለተጠቃሚዎች በጣም ጥሩ ነው። የተለያየ ዲዛይኖችን የማግኘት እድልም ይኖረናል። በኮንፊደንስ እንገዛለን ማለት ነው። የገዛሁት ወርቅ 21 ካራት ነው የገዛሁት። አጋጣሚ ለሙሽራ ነው የምገዛው። በጣም በሚያምረው በቆንጆ ዋጋ ገዝቼዋለሁ። ከአምናው ዘንድሮ ዋጋቸውስ እንዴት ነው? በእውነት በጣም እጥፍ ነው የጨመረው። አምና የገዛ ሰው ዘንድሮ አትርፎ ነው የሚሸጠው። ወርቅ መግዛት ጥቅሙ ይሄ ለዚህ ነው። የሚከስር ነገር አይደለም። ወርቅ በፍጹም አያከስርም። ወርቅ መግዛት አያከስርም። ምክንያቱም ሁሌም እየጨመረ ነው የሚሄደው። አንደኛ ነገር፣ ሁለተኛ ነገር ያው ገዝተሽ ብታስቀምጩ መሸጥ ስትፈልጊ ቤት እንደ መግዛት ቤት ወይም እንደ ቅርስ ነው። ይሁን ነገርን ገዝተሽ ከዛ አትርፈሽ መሸጥ ስትፈልጊ ያው ወርቅ በደንብ ያተርፋል። ትርፍሽ የሚሆነው በግራም ነው። በዛ ላይ ደግሞ በተቀመጠ ቁጥር ትርፍ ብቻ ነው፣ እየቀነሰ መሄድ ነገር አይደለም። ተመልካቾቻችን እንግዲህ ለዛሬ የነበረን የዓለም ሸማች ቆይታ ይህን ይመስል ነበር። ዛሬ እንግዲህ ቆይታ ሳደርግ የነበረው በ4 ኪሎ አካባቢ ተገኝቼ የተለያዩ ወርቅ ቤቶች ዋጋው ምን ይመስላል፣ ጥራቱስ ምን ይመስላል የሚለውን የተለያዩ አማራጮች እንዳሉ ነበር ወደ እናንተ ሳደርስ የነበርኩት። የዛሬ የነበረኝ የዓለም ሸማች ቆይታ ይህን ይመስላል። ፕሮግራሙን ወደ እናንተ ሳደርስ የነበርኩት እኔ ነጻነት ባደግ ከዓለም ሸማች አዘጋጆች ጋር በጋራ በመሆን ነበር። ሳምንት ደግሞ በሌላ መሰናዶዎች እንገናኛለን። እስከዛው መልካም ሳምንት